እውነት ህይወቷን የሚያቀል ነገር መስጠት ከፈለጋችሁ እሱን ገዝታችሁ ስጡ። ሄይ ጋይስ ዳናችሁ ወይ እንዴት ናችሁ? ዛሬ ሌላ ቪዲዮ ይዤ መጣሁ። የዛሬ ቪዲዮ ላይ ደግሞ የምናወራው የገና ስጦታ ለሷ ለሴት የሚሆን ማለት ነው። መግዛት የቸገራችሁ ሰዎች፣ ምን ልግዛ ብላችሁ የምታስቡ ሰዎች ኦልሬዲ የምትገዙትን ነገር ብታቁም የተሻለ ነገር እዚህ ላይ ታገኙ ትችላላችሁ። ስለዚህ ለስጦታ ለመስጠት በአጠቃላይ ለምትወዷት ሴት፣ ለሚስታችሁ፣ ለእናታችሁ፣ ለእህታችሁ፣ ለልጃችሁ የሚሆኑ ነገሮች ነው ማሳያቸው። በጣም ብዙ ሰው ገና እንደዚህ ሲመጣ ምን ልስጥ ብሎ በተለይ ስጦታም ለመግዛት የሚያስቸግሩ ሰዎች አሉ። ለእነሱ ሰዎችም ቆንጆ ነገሮች እዚህ ጋር ማለት ነው ዘርዝሬ እነግራችኋለሁ። በጣም ቆንጆ የማስባቸውን የስጦታ አይነቶች እስከ 10 እስከ 15 የሚሆኑ የዘረዘርኳቸው አሉ። ስለዚህ እነሱን ላካፍላችሁ ብያሰብኩኝ። እነዚህን እኔም ለእህቶቼ፣ ለእናቴ፣ በሙሉ ለዘመዶቼ፣ ለሲስተሪኖቼ የምሰጣቸው ስጦታዎች ስለሆኑ እውነትም በጣም ቆንጆ የሆኑ ነገሮች ናቸው። እኔ ከዚህ መሀል ኦልሬዲ የገዛኋቸው ያሉኝ ነገሮች ማለት የምጠቀማቸው ነገሮች እና ደግሞ ለሌሎች ሰዎችም የገዛኋቸው ለመስጠት አሉ። ስለዚህ በጣም ቆንጆ የሆኑ አምኜ የምጠቀምባቸው ነገሮች ነው ለእናንተም የምነግራችሁ። በድጋሚ ይሄንን እነዚህ ስጦታ የምንሰጧቸው ሰዎች በጣም ደስተኛ ነው የሚሆኑት። ምክንያቱም ለማንኛውም ሴት የሚያስፈልጉ የሚጠቅሙ በጣም ተስማሚ የሆኑ ስጦታዎች ስለሆኑ ማለት ነው እና እነሱን ላካፍላችሁ ብያሰብኩኝ። በድጋሚ ምን ልግዛ ብላችሁ የምታስቡ ሰዎች ቀጥታ ሊንኮቹን ታች ዲስክሪፕሽን ቦክስ ስር ጽፌ አስቀምጥላችኋለሁ። እያንዳንዱን ነገር በኦርደር ሊንክ አደርግላችኋለሁ። ስለዚህ ሊንኮቹን ሄዳችሁ ቼክ አድርጎ መግዛት የምትፈልጉትን ቆንጆ ደግሞ ዲሎችን ማየት ነው ሊንክ ማድረግላችሁ። አንዳንድ ጊዜ ቆንጆ ነገር አማዞን ላይ ልታገኙ ትችላላችሁ። አንዳንድ ጊዜ ከዋና ዌብሳይቶች ልታገኙ ትችላላችሁ። እኔ እነሱን ግን ሪሰርቹን አድርጌ ማለት ነው በድጋሚ የገዛኋቸው ነገሮችም ስላሉ እነሱንም ሊንክ አደርግላችኋለሁ። ስለዚህ ቆንጆ ሊንኮች ታች ታገኛላችሁ። ዩቲዩብ ላይም ታግ ማድረግ ይችላሉ ፕሮዳክቶቹን። ስለዚህ ቀጥታ ደግሞ መግዛት የምትፈልጉ ከሆነ ዩቲዩብ ላይም ታግ አደርግላችኋለሁ። ይሄ ቪዲዮ ለምትወዷት የትኛዋም ሴት ቆንጅዬ የስጦታ አይዲያ ይሰጣችኋል። ብዙ ሳላወራ ቀጥታ ወደ እቃዎቹ እንግባ። ይሄንን የወንድም ቨርዥን ሰራላችኋለሁ። ስለዚህ ለአባቶቻችሁ፣ ለወንድሞቻችሁ፣ ለባሎቻችሁ ምን ልግዛ ብላችሁ የምታስቡ ሰዎች ማለት ነው የወንዱን ቪዲዮ መመልከት እንዳትረሱ። ምክንያቱም በተለይ ለወንዶች በጣም ምርጥ የሆኑ ስጦታዎች ነው ያገኘውላችሁ። ስለዚህ እነሱን ሀሳብ ይሰጣችኋል። በድጋሚ ሊንኮችን ታገኛላችሁ እና እሱኛውንም ቪዲዮ ማለት ነው መከታተል እንዳትረሱ። ለሴት ልጅ መግዛት እንደውም ሊቀል ይችላል። ሽቶ ትገዙ ይሆናል፣ የሆነ ነገር ትገዙ ይሆናል። ወንዶች መግዛት በጣም አስቸጋሪ ነው እና እናንተም ሀሳባችሁን እስቲ ለእናንተ እዚህ መሀል ላይ ያልጠቀስኳቸው ነገሮች ካሉ ታች ዘርዝራችሁ አስቀምጡት ኮመንት ላይ። በድጋሚ እዚህ ቪዲዮ ላይ 100 ሰዓት ላወራ እችላለሁ፣ ግን ወስኜ እነዚህ በጣም ቆንጆ ናቸው ብዬ ያሰብኳቸው ነው የምነግራችሁ። እሺ ለምኑ ቀጥታ ወደ እቃዎቹ እንግባ። መጀመሪያ ከትልቁ እቃ ልጀምር፣ ምክንያቱም ይሄን እኔ የምፈልገው ስጦታ ነው። ስለዚህ ሳንታ ያየህ ከሆነ እዚህ ጋር ይሄንን ስክሪንሾት በደንብ ሪኮርድ አድርገህ ያዝልኝ። ሳንታ የፌስ ማስክ ግን ይሄ የፌስ ማስክ ዝም ብሎ ሳይሆን የኤልኢዲ ፌስ ማስክ አለ አይደለ? አሁን በጣም ፖፑላር ነው ይሄ ሬድ ላይት ቴራፒ ምናምን የሚባለው ይሄ የኤልኢዲ ፌስ ማስክ ኤልኢዲ ነው ሬድ ላይት ማስክ ነው ብቻ እሱ ማለት ነው። ዋው በጣም ነው ፈልገው፣ ነገር ግን ውድ ነው። ስለዚህ ምን ያህል እንደሚጠቅም ያን ያህል ሪሰርችን ብዙ አልሰራሁም። ለዛ ነው እኔ ራሴ ገና ያልገዛሁት። ነገር ግን ሳንታሁን እኔ መግዛት ከፈለገ ማለት ነው ይሄንን ስጦታ ለራሴ የምፈልገው ነው እና ቀድሜ እሱ ልንገራችሁ ብያሰብኩኝ። የፌስ ማስክ ሆኖ በጣም ተአምር ይሰራል። ማያቸውን ነው የሚከተላቸው ሰዎች በሙሉ ማለት ነው እሱን እያረጉ እየተጠቀሙ ዋው በቃ ቆዳ የተለወጠ ቆዳ የፊት ቆዳ የሆነ ነገር ሆነ ሲሉ ነው የሰማሁት። በጣም ቆንጆ ነገር ሳይሆን አይቀርም። ስለዚህ እኔ መሞከር ፈልጋለሁ። ሞክሬ ለእኔ አስቴቴን ማለት ነው እሰጣችኋለሁ። ሳንታ እንኳን ባይገዛልኝ ራሴ መግዛት አይቀርም። ነገር ግን ለሳንታ እድሉን ልስጠው ብዬ እዚህ ቪዲዮ ላይ የጠቀስኩላችሁ ነው። በድጋሚ እሱ የፌስ ማስክ በጣም ቆንጆ ለስኪን ኬር የስኪን ኬር እቃዎችን ከመስጠት እሱን መስጠት ሳይሻል አይቀርም እና በጣም ቆንጆ የሆነ በድጋሚ ትንሽ ወደድ ያለ ነው። ነገር ግን በየቀኑ ዘላለማን የምትጠቀመው ነገር ስለሚሆን ኢንቨስት አድርጋችሁ ብትሰጧትም በጣም ነው ደስተኛ የምትሆነው። እና ደግሞ እንደዚህ አይነት ነገሮች አንዳንድ ጊዜ እራሳችሁ ከምትገዙ ሰው ሲሰጣችሁ ይሻላል። የበለጠ የሆነ ጀስቲፋይ ታደርጉታላችሁ። 300 ብር መሰለኝ ኖርማል የሚሸጠው እና ሌላ ሰው ገዝቶ ሲሰጣችሁ ጀስቲፋይ ታደርጉታላችሁ የበለጠ ማለት ነው። ስለዚህ እሱ በጣም ቆንጆ ስጦታ ነው የሚሆነው። ሌላ ከዚሁ ከስኪን ኬር ጋር ተያይዞ ማለት ነው
ራሱ ግዴታ እቃ ብቻ ሳይሆን የቫውቸሮች ልትሰጡ ትችላላችሁ። ለምሳሌ ስፓ ሰፈራችሁ ሆነ ቆንጆ ሆቴል ካለ ወይ ደግሞ ስፓዎች ካሉ እዛ ሄዳ እንድትጠቀም ማለት ነው። በድጋሚ አንዳንድ ሰዎች በተለይ በዚህ ዘመን ሁሉ ሰው ማለት ነው የሚያስፈልገው ነገር መግዛት የሚችልበት ማድረግ የሚችልበት ወቅት ስለሆነ ግዴታ ማቴሪያል የሆነ ቁሳቁስ ነገር ላያስፈልጋት ይችላል። እሱ ካላስፈለጋት ወይም ዝም ብላችሁ ገዝታችሁ ተጨማሪ ነገር አለሽ ሽቶ የሞላት ሴትዮ ላይ ሌላ ሽቶ ብትገዙላት ያን ያህል ቫልዩ ላይኖረው ይችላል። ከዛ ይልቅ ግን ኤክስፒሪየንሱን ብትሰጡ እንደነገርኳችሁ የፌሻል ቫውቸር ማለት ፌሻል ገዝታችሁ በዚህ ቀን ሄደሽ ፌሻል ተጠቃሚ ብላችሁ እንደዛ አይነት ነገር ብትሰጡ በጣም በጣም ቆንጆ ሆኖ ስለሰፈራችሁ ያለ የፌሻል ሆነ የስፓ ሆነ የሆቴሎች እንደዚህ የሬስቶራንቶች እንደሱን ቫውቸር መስጠት በጣም ቆንጆ ነው። አሁን ወደ ማቴሪያል ነገሮች ደግሞ ስንገባ ማለት ነው መጀመሪያ ከድሬሲንግ ጋውን አሰብኩኝ። እኔ ድሬሲንግ ጋውን በጣም ቆንጆ ነው። በድጋሚ ሴት ልጅ አላ ቤት ውስጥ ራሷን ስትንከባከብ ማድረግ የምትችለው ነገር ነው። ቆንጆ ታዲያ ለግዠሪየስ የሆኑ ድሬሲንግ ጋውኖች ብዙ ብር ሳታወጡ በ50-60 ብር ራሱ ምርጥ 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 ድሬሲንግ ጋውኖች ታገኛላችሁ። ንጹህ ኮተን የሆኑ ታገኛላችሁ። የሲልክ እንኳን ትንሽ ወደ 80-100 ብር ካወጣችሁ ደግሞ ከዛ በላይ ካወጣችሁ የሲልክ ምርጥ ድሬሲንግ ጋውኖች ልትገዙ ትችላላችሁ። እና እነዚህ ሚኒንግፉል የሆኑ በድጋሚ የራሷን የሰልፍ ኬር ውስጥ ማካተት የምትችለው ነገሮች ስለሆኑ በድጋሚ ድሬሲንግ ጋውን አንዱ ነው። ግን ቆንጆ ሆኖ የኮተን አማዞን ላይ በጣም ቆንጆ አሉ። በነገራችን ላይ ብዙ ብር ሳታወጡ በድጋሚ በጣም ቆንጆ እኔ ራሱ የምጠቀማቸው ድሬሲንግ ጋውኖች አሉ። ስለዚህ እሱንም ሊንክ አደርግላችኋለሁ። ሌላ ወደ ስኪንኬር ተመልሰን ስንሄድ ለገላ ኤክስፎሊየተሮች አሁን የትሪ ሃት የሚባለው ካምፓኒ ማለት ነው በጣም እዛ አሜሪካ ፖፑላር የሆነ የስክረብ ነው የቦዲ ስክረብ ነው እና በጣም ደስ የሚሉ ያን ያህል ውድ የሚባሉ ፕሮዳክቶች አይደሉም። ግን 10-20 ብር ነው የምታወጡት። ግን ሁሌ የምትጠቀመው ሁሌ የሚያስፈልጋት ነገር ሆኖም አላ ስክረብ ሁሌ ያስፈልገናል ኤክስፎሊየተሮች። ነገር ግን ይሄ የበለጠ ትንሽ ለግዠሪ የሆነ ናቸው እና እኔ ይህንን ሁሌ ራሴ ገዝቼ የምጠቀመው ነው። ለምሳሌ እዚህ ጋራ ያለኝ ይኸውላችሁ እነዚህን የፔፐርሚንቱን በጣም 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 የሚወዱ የተለያዩ ፍሌቨሮችም ስለሚመጡት ይሄንን በጣም ከስጦታ መሀል ራሱ ብታካቱት ማለት ነው። እንደዚህ ባስኬት የምታዘጋጁ ከሆነ እነዚህን ኤክስፎሊየተሮች ብታረጉ በጣም በጣም ነው ደስ የሚላት እርግጠኛ ነኝ። እሱ ብቻ ሳይሆን ደግሞ የፌስ ክሪሞች የተለያዩ መግዛት ትችላላችሁ። እኔ አሁን የሲኢኦ የሚባለው የቫይታሚን ሲ ፕሮዳክቶቻቸውን እሱን ላይን በአጠቃላይ በጣም ነው የምወደው። በጣም ብዙ ሰውም እንደሚወደው ጥርጥር የለኝም። በድጋሚ ውድ 50-60 ብር ነው የሚሆኑት ለአንድ ክሪም። ነገር ግን እሷ ራሷ ሄዳ የምትገዛው ነገር ከሆነ እሷ ራሷ ሄዳ ከምትገዛ እናንተ እንደ ስጦታ መስጠት ትችላላችሁ። ሌሎችም እኔ እንደዚህ ለቦዲ እና ለፊት የሚሆኑ የስኪንኬር ፕሮዳክቶች ሊንክ አድርጌ አስቀምጥላችኋለሁ። ሌላ ወደ ሜካፕ ስንሄድ ደግሞ አሁን ከሜካፕ ለስጦታ ቆንጆ ይሆናል ብዬ የማስባቸው የአወር ግላስ ፕሮዳክቶች አሉ። እነሱ ሊንክ አደርግላችኋለሁ እያንዳንዱ ከምዘረዝረው ይልቅ። ከዛ ደግሞ የዲዮር ፕሮዳክቶች የዲዮር ሊፕ ግሎስ አሁን እኔ በጣም ወደው ቆንጅዬ የሆነ ነገር ሁሌ ቦርሳ ውስጥ ይዤ የሚዞረው ነገር ነው እና እሱን በጣም ቆንጆ ስጦታ ነው የሚሆነው። በድጋሚ ዋጋውም ቆንጆ ነው አላ ወደ 30-40 ብር ነው፣ ግን ለስጦታ ይበቃል ልላችሁ ነው እና በጣም ቆንጆ ነው። ስለዚህ እሱን ማድረግ ትችላላችሁ። ሌላ የተለመደው ያው ሽቶ ነው። ነገር ግን እኔ አሁን በጣም ብዙ ሰዎች የሚወዷቸውን ግን ደግሞ ለየት ያሉ ሽቶዎችን ሊንክ አደርግላችሁ። አሁን ሰሞኑን በጣም ወደ ልጅ የምጠቀመው ይሄንን ሽቶ ነው እና ባረኩትን ቁጥር ሰው ሁሉ ማለት ነው ዋው ሽታው በጣም ደስ ይላል፣ ሽታሽ በጣም ደስ ይላል ብሎ ኮመንት ያደርጋል እና ይሄንን ሽቶ ሊንክ አደርግላችኋለሁ። በድጋሚ ይሄኛው በኢንቴንስ ቨርዥኑም አለ። ይሄኛው ብቻ ሳይሆን ኢንቴንሱም በጣም ነው ደስ የሚለው። ነገር ግን ሞክራችሁ ማታውቁት ከሆነ ማለት ነው ኦሪጂናሉን ራሱ ቢኖራችሁ እመክረዋለሁ። ስለዚህ ኦሪጂናሉ ሆነ ኢንቴንሱ ሆነ ይሄንን ሊንክ አደርግላችኋለሁ። ሌላም ቆንጆ የሆኑ ለዚህ ወቅት የሚሆኑ ሽቶዎችን ሊንክ አደርግላችኋለሁ። ሌላ አሁን ትንሽዬ ወደድ ያለ እቃ ደግሞ ዳይሰን እና መመክራችሁ የዳይሰን ኤራፕ አለ አይደለ? እሱኛውን ሆነ እሱ ደግሞ ካላት ፀጉር መተኮሻውን እሱ ደግሞ ካላት ይሄ ፀጉር ያደረቀ የሚተኩሰውን ትልቅ ቆንጆ ስጦታ ነው ለመሰላችሁ። ገላጋይ ነገር ስለሆነ አላ ይሄ ዳይሰን ለማለት ሳይሆን ነው። እውነት ህይወቷን የሚያቀል ነገር መስጠት ከፈለጋችሁ እሱን ገዝታችሁ ስጧት። ምክንያቱም ፀጉራችሁን ስታይል ለማድረግ በ20-30 ደቂቃ ውስጥ ታጥባችሁ አድርቃችሁ መጨረስ ትችላላችሁ።
ከመጠን በላይ እነሱን ስዌር ይሄም ነው ምን የምጠቀማቸው እቃዎች ናቸው የዳይሰን ፕሮዳክቶች። ስለዚህ የዳይሰን እቃ ከሌላት ፀጉር ማድረቂያው መተኮሻው ከሌላት ማለት ነው ገዝታችሁ ስጧት። ሊንክ አደርግላችሁ ለዚህ ቀጥታ እኔ ቆንጆ ሴልም ሊኖር ይችላል እርግጠኛ አይደለሁም። ሴል ካለም ቅነሻ ኮዶችም ካሉ ሊንክ አደርግላችኋለሁ። እሱም ደግሞ ካለት የስታይሊንግ ክሪሞቹ ራሱ ማለት ነው። እነዚህ የስታይሊንግ ክሪሞች እኔ የምጠቀማቸው የቢፎር እና አፍተር አለ እና በጣም በሳይንስ ተደግፎ የተሰሩ ስለሆኑ ማለት ነው። እያንዳንዱ ይሄ የሚሸጠው ወደ $60 ነው ካልተሳሳትኩኝ፣ እንደዛ ነገር ነው። ስለዚህ ርካሽ የሚባል የፀጉር ፕሮዳክት አይደለም። ነገር ግን አላ ፀጉራችን ውበታችን ነው እና በደንብ መንከባከብ አለብን። ይሄንን በስጦታ ብትሰጡት ሰው በጣም ደስ ብሎ የሚጠቀመው ነው የሚሆነው። አሁን ደግሞ ትንሽ ወደ ጣፋጭ ነገር ስንሄድ ማለት ነው የእውነት ጣፋጭ ቸኮሌት ምናምን ሳይሆን የሆት ቸኮሌት ቬልቨታይዘር የሚባል ነገር አለ እና እሱን እኔም ለራሴ የሚፈልገው ነገር ነው። ስለዚህ ሳንታ በድጋሚ ኖትቡክ ላይ ጻፍ አድርገው ይሄንን የሆት ቸኮሌት ቬልቨታይዘር በጣም የምፈልገው ነገር ነው። በጣም ቆንጆ ነገር ነው። በድጋሚ እቃ ቤት ውስጥ ህይወቷን ትንሽ ለግዠሪ ጥፍጥና ለመጨመር የሚያደርግ ነገር ነው። ስለዚህ እሱን መግዛት ትችላላችሁ። በተለይ ሆት ቸኮሌት የምትወድ ከሆነ እንደዚህ ወደ ቡና ኮፊ ነገሮች የምትወድ ከሆነ ማለት ነው እሱን ግዙላት። ርካሽ አይደለም ግን በጣም ቆንጆ የሆነ ነገር ነው። በጣም ቆንጆ ስጦታ ይሆናል። ሌላ ወደ ቀስ ያሉ ደግሞ ቆንጆ ስጦታዎች ደግሞ ስንመጣ ማለት ነው ኖትቡክ እና ኦርጋናይዘሮች አንደኛ ናቸው። አሁን አዲስ ዓመት እየመጣ ነው ለ2026 ቆንጅዬ ኖትቡክ ኦርጋናይዘር እነዚህ ፕላን ማድረጊያ በጣም ቆንጆ ነው። ከአማዞን ለስጦታ የገዛኋቸው ስላሉ እኔ ማለት ነው እነሱን ሊንክ አደርግላችኋለሁ። ማንም ሰው የሚጠቅመው የሚፈልገው ነገር ነው ብዬ አስባለሁ ኖትቡክ እና ኦርጋናይዘር። ስለዚህ ቆንጆዬ ዲዛይናቸው የሚያምር ውስጣቸው ማለት ነው ቆንጆ የሆኑትን እኔ ሊንክ አደርግላችኋለሁ። ሌላ ከዚህ ከኤሌክትሮኒክ ጋር ደግሞ ተያይዞ ሄድፎን፣ ግን ሄድፎን ይሄ ዋየርለስ የሆኑ ትልቅ ሄድፎኖች አለ አይደለም እነሱ የቢትስ በጣም ቆንጆ አለ። ስለዚህ እሱን ባለፈው በጣም ቆንጆ ኦፈር ነበረው እና እሱ መግዛት ትችላላችሁ። ሌላ ደግሞ እኔ አሁን ሰሞኑን እስቲ እያሰብኩበት ያለው ማለት ነው ሄድፎን እኔ ማዳመጫ ሳይሆኑ ጆሮ መድፈኛ፣ ግን ቆንጆ በጣም የሚያምር ጆሮ መድፈኛ ነው። ስለዚህ በጣም ቢዚ ከሆነች በጣም ብዙ ልጅ ሚንጫጫባት ከሆነ ማለት ነው እሱን ወስዳ ድፍን እንድታረግ ቆንጆዬ የሆነ የሉፕ እንትኖች አሉ። እሱንም ሊንክ አደርግላችኋለሁ እዚህ ጋር ጽፌ ሊያዛው እና ኖይዝ ካንስሊንግ የሆነ ማለት በጣም ነው ኖይዝ ካንስል የሚያደርገው። ስለዚህ ትንሽ ኦቨርዌልም የምትሆን ከሆነ በድጋሚ በስራ በልጅ ጩኸት የምትጨናነቅ ከሆነ ማለት ነው እሱን ሄዳ ሰላም እንድትሆን ይረዳታል። ስለዚህ እሱንም ሊንክ አደርግላችኋለሁ እዚህ ጋር በድጋሚ ሊንክ ለማድረግ እንዳረሳ ጽፌ ሊያዝላችሁ። ሌላ ቤት ውስጥ ደግሞ ሁል ጊዜ የምትጠቀመው ነገር የሚያስፈልጋል አግስ ሲሊፐር፣ የአግስ ሲሊፐር ወይ ደግሞ የግዴታ አግስ ባይሆንም ስሙም ሌላ ተመሳሳይ ልትገዙ ትችላላችሁ። ሌላ ሁል ጊዜ የምትጠቀሙና የምታስታውሳችሁ ይህንን የመጨረሻ ላርገው የውሃ ቦትል፣ የውሃ ኩባያ፣ የስታንሊ ኩባያ እኔ በየቀኑ ማስቀኑ ሙሉ ይዤ የምዞረው ነገር ነው። ስለዚህ ቆንጆ ከለሩ የሚያምር ስታይሉ የሚያምር ለብዙ ጊዜ የምትጠቀመው የስታንሊ ውሃ መጠጫ ልትገዙላት ትችላላችሁ። በድጋሚ በጣም ቆንጆ ስጦታ ነው የሚሆነው። ውሃም እንድትጠጣም ያበረታታታል። ስለዚህ ጤናዋንም እየረዳችሁ ነው። እሱ ብቻ ሳይሆን ደግሞ የሚያምር ነገር ሁል ጊዜ እዛ እየዞረች እናንተ የምታስታውሳችሁ ስጦታ ነው የሚሆነው። ስለዚህ ለዛሬ እነዚህ እናያሰብኩትኝ በድጋሚ ብዙ ነገሮች ልዘረዝርላችሁ ልጠቅስላችሁ እችላለሁ። ነገር ግን እነዚህን ብትሰጡ የትኛውም ሴት በጣም ደስተኛ ነው የምትሆነው እና ይጠቅማችኋል ብዬ አስባለሁ። በድጋሚ ሊንኮችን በሙሉ ታች ዘርዝሬ አስቀምጥላችኋለሁ፣ ቼክ አርጉ። ቀጣዩን ደግሞ የወንዶችንም ቪዲዮ እንዳያመልጣችሁ እሱ ላይ በጣም የሚደንቁ የሚያስገርሙ እቃዎች ስላገኘሁኝ ማለት ነው እሱንም ሄዳችሁ መከታተል እንዳትረሱ። በተረፈ በሚመጣው ቪዲዮ እስከምንገናኝ ድረስ ቪዲዮን ላይክ ስጡት። ቻው። ዛሬ ዲቦራ ነኝ።